የኢትዮጵያ ፌዴራል ፖሊስ የተመሰረተበትን 116ኛ ዓመት በማስመልከት አምስተኛው የምስራቅ አፍሪካ ፖሊስ አዛዦች ህብረት አባል ሀገራት ስፖርታዊ ውድድር የመክፈቻ መርሃ ግብር በሻምበል አበበ ቢቂላ ስቴዲየም በተካሄደ ወቅት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ኢትዮጵያ የአፍሪካ የስልጣኔ መገለጫ የነጻነታቸው ፋና ወጊ እንዲሁም የተቋማት ምስረታ ታሪካቸው ማስረጃ ናት ብለዋል። ለዚህም ከ116 ዓመታት በፊት በ1901 ዓ.ም የተመሰረተው የኢትዮጵያ ፖሊስ ሁነኛ ምልክት መሆኑን ስለማውሳታቸው በኢዚያ ዘገባ ተጠቅሷል። ኢትዮጵያ የበርካታ ሀገራትን የፖሊስ ሰራዊት ማሰልጠኗን፣ አንዳንድ ሀገራት የፖሊስ ተቋም እንዲመሰርቱ ድጋፍ ማድረጓንም አስታውሷል። ኢትዮጵያ በአስቸጋሪ ወቅቶች በዓለም አቀፍ መድረኮች ለአፍሪካውያን የተሟገተች ሀገር መሆኗንም ገልጸው ከሌሎች አፍሪካውያን ጋር አህጉራዊና ቀጠናዊ የህብረት ድርጅቶችን መመስረቷን ተናግረዋል። የምስራቅ አፍሪካ ህዝቦች የጋራ ታሪክ፣ ቋንቋ፣ ባህልና ራዕይ ያለንን ያሉት ምክትል ጠቅላይ ሚኒስትሩ የኢትዮጵያ ፖሊስም ከተለያዩ ሀገራት ጋር በወንድማማችነት መንፈስ በትብብር እየሰራ መሆኑን ገልጿል። የምስራቅ አፍሪካ አካባቢ በእስያና በአፍሪካ አህጉራት መካከል ቁልፍ ቦታ ላይ የሚገኝ መሆኑን በመጥቀስ ጠንካራ የፖሊስ ሰራዊት የሚያስፈልገው ቀጠና መሆኑንም ተናግረዋል። የሸቀጦችን ግብይት ለማሳለጥ፣ ቀጠናዊ ሰላምና ደህንነትን ለማረጋገጥ፣ እየረቀቁ የመጡ ወንጀሎችን በጋራ ለመከላከል ዘመናዊ፣ ጠንካራና ዝግጁ የሆነ የፖሊስ ኃይል ያስፈልጋል ነው ያሉት። የአፍሪካውያን ሰላም እድገትና ብልጽግና ያለ ፖሊስ ተቋማት ጥንካሬና ብቃት የሚታሰብ አይደለም። በቁጥሩ የተመጣጠነ፣ በስልጠና ብቁ የሆነ፣ በቴክኖሎጂ የዘመነ፣ ከአዳዲስ የዓለም ሁኔታዎች ጋር አብሮ የሚጓዝ የፖሊስ ተቋም አሁን ላለችው አፍሪካ የግድ ያስፈልጋታል። በተለይም ደግሞ የአፍሪካና የእስያ መገኛ የሆነችው የምስራቅ አፍሪካዋ ቀጠና ጠንካራ የፖሊስ ሰራዊት የሚያስፈልገው ቀጠና ነው። ህጋዊ የሆኑ የሸቀጦች የካፒታልና የሰዎች ዝውውር ለማሳለጥ፣ የመሰረተ ልማቶች ደህንነት ለማረጋገጥ፣ እየረቀቁ የመጡ ልዩ ልዩ ወንጀሎችን ለመከላከልና ወንጀለኞችን ለማዳን ዘመናዊ፣ ብቁ፣ ጠንካራና ወትሮ ዝግጁ የሆነ የፖሊስ ሰራዊት እንዲኖር ያስፈልጋል። ለዚህ ደግሞ በተለያዩ ህብረቶች በኩል በጋራ መስራት አለብን። የአፍሪካ ሰላምና እድገት ያለ ጠንካራ የፖሊስ ተቋማት አይታሰብም ያሉት ምክትል ጠቅላይ ሚኒስትሩ በስልጠና የዳበረ፣ በቴክኖሎጂ የዘመነ፣ ከዓለም ነባራዊ ሁኔታ ጋር በተናበበ መልኩ የሚጓዝ ብቁ የፖሊስ ኃይል መገንባት የግድ መሆኑን ገልጿል። ለዚህ ደግሞ በተለያዩ ህብረቶች በኩል በጋራ መስራት እንደሚገባም ጠቅሷል። የምስራቅ አፍሪካ ፖሊስ አዛዦች ህብረት ድርጅትን ጨምሮ ቀጠናዊ ትብብርን ማጠናከር ወሳኝ መሆኑን ተናግሯል። አፍሪካን በሚመጥን መልኩ ተባብሮ መስራት እንደሚገባ በማንሳት ያለንን እውቀት፣ ልምድ፣ ቴክኖሎጂ ና ብቃት ደምሮ በመጠቀም የተሻለ የፖሊስ ተቋም መገንባት ይገባል ብሏል። የኢትዮጵያ ፖሊስ አደረጃጀቱን እያስተካከለ የአባላቱን የስልጠና ብቃት እያጠናከረ አዳዲስ ቴክኖሎጂዎችን በመታጠቅ አቅሙን እያዳበረ ዓለም አቀፍ ልምዶችን እያካበተ መምጣቱን ጠቅሷል። ባለፉት 7 ዓመታት በጸጥታ ተቋማት የተካሄደው ሪፎርም ፖሊስን ይበልጥ ዘመናዊ፣ ዝግጁ፣ ደረጃውን የጠበቀ ግዳጁን በብቃት የሚወጣ ተቋም እንዲሆንም አድርጎታል ነው ያሉትም። አፍሪካን በሚመጥን ደረጃ ተባብረን መስራት ይገባናል። በየአካባቢው ያለንን እውቀት፣ ልምድ፣ ቴክኖሎጂና ብቃት ደምረን ከተጠቀም የተሻለ የፖሊስ ተቋም የመገንባት ህልማችንን እውን ማድረግ እንችላለን። የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅትም ይህንን ፖሊሳዊ ህብረትና ወዳጅነት ያጠናክራል። ለአንድ ዓላማ ተቀራርቦ የመስራት ባህልን ያዳብራል። የኢትዮጵያ ፖሊስ አደረጃጀቱን እያስተካከለ የአባላቱን የስልጠና ብቃት እየጨመረ ከአዳዲስ ቴክኖሎጂዎች ጋር የመስራት ልምዱን እያዳበረ ዓለም አቀፍ ልምዶቹን እያካበተ መጥቷል። ባለፉት 7 ዓመታት ያደረግነው የጸጥታ ተቋማት ሪፎርም ደግሞ ፖሊስን ይበልጥ ዘመናዊ፣ ይበልጥ ዝግጁ፣ ይበልጥ ደረጃውን የጠበቀ፣ ይበልጥ ግዳጅ ፈጻሚ እያደረገው መጥቷል። የምስራቅ አፍሪካ የፖሊስ አዛዦች ህብረት ድርጅትም ፖሊሳዊ ህብረት ስፖርታዊ ውድድር ወዳጅነትን የሚያጠናክር ለአንድ ዓላማ ተቀራርቦ የመስራት ባህልን የሚያዳብር መሆኑን ገልጿል። የኢትዮጵያ ፖሊስ የቀጠናውን ስፖርታዊ ውድድር ማዘጋጀቱ ታሪኩም ልምዱም ያስገድደዋል ያሉት ምክትል ጠቅላይ ሚኒስትሩ ኢትዮጵያንና አፍሪካን በዓለም መድረክ ያስጠሩ ስመገናና ስፖርተኞችን ማፍራቱን ገልጿል። የምስራቅ አፍሪካ ፖሊስ አዛዦች ህብረት ድርጅት አባል ሀገራት ተሳታፊዎች የመጡበት ወቅት አዲስ አበባ ዘመናዊነትን እየተላበሰ
እየተላበሰች ባለችበት ወቅት መሆኑ አስደሳች ያደርገዋልም ብሏል። የአፍሪካን መዲና የሆነችው አዲስ አበባ የአፍሪካ ከተሞች ምን መምሰል እንዳለባቸው በሚያሳይ መልኩ እየተሰራች መሆኑንም ገልጿል። በመሆኑም ሁለተኛ ከተማቸው በሆነችው አዲስ አበባ የተገነቡ መሰረተ ልማቶችና ታሪክ የተሰነደባቸው ስፍራዎችን ተዘዋውረው እንዲጎበኙ ጋብዟቸዋል። የኢትዮጵያ ፖሊስ ኢትዮጵያውያንና አፍሪካን በዓለም መድረክ ያስጠሩ ስመጥር ስፖርተኞች ያፈራ ተቋም ነው። እንዲህ አይነት አፍሪካዊ የሆኑ ስፖርታዊ ኩነቶች እንዲያዘጋጅ ታሪኩም ልምዱም ይረዳዋል። ይህ ስፖርታዊ ፌስቲቫል ህብረታችን የበለጠ የሚጠናከርበት እንደሚሆን አምናለሁ። እናንተ ወደ አዲስ አበባ የመጣችሁበት ወቅት ደግሞ እጅግ አስደሳች ወቅት ነው። ከተማችን እየተቀየረች ነው። የአፍሪካ ከተሞች ምን መምሰል እንዳለባቸው ማሳያ እየሆነች ነው። ተዘዋውራችሁ ተመልከቷት። ሙዚየሞቿን እና ታሪካዊ ቦታዎቿን ተመልከቱ። በጎዳናዎች ተመላለሱ። ህዝቡን እንግዳ ተቀባይነቱን ትደሰቱበታላችሁ። ያላችሁት በአፍሪካ ዋና ከተማ በመሆኑ እንደ ቤታችሁ ሁኑ።